በቃ ለምን ዋሻለሁ? እውነቱን እናገራለሁ። እናንተ እኮ የምትዋሹት አንደኛ ወዳጅ ስለምታበዙ ነው። ወዳጅ የሚያበዛ ሰው ይዋሻል። አንድ መጽሐፍ ቅዱስ እንደሚል ደግሞ ብዙ መናገር ውስጥ ውሸት አይጠፋም ይላል። ስለዚህ ብዙ የምትናገሩ ከሆነ ከሰዎች ጋር ተዋሻላችሁ። እስቲ ብዙ መናገር አቁሙ። ብዙ ወዳጅንም ቀንሱ። እስቲ በቃ እውነተኝነት በህይወታችሁ እየበዛ ይመጣል። አንዳንድ እባክህ እኔ የሆነ ቀን ቦሌ ቁርጥ ጋብዛለሁ ብሎኝ ሳንቲ አይከፍለኝም። እንዴ እኔ ምንድን ነው እስቲ ለኔ ለኔ የሚዋሽ ድሃ ያለ ማለት ፎቅ የገነባ በጣም በቃ እግዚአብሔር በዚህ በሁለቱ ከባረከን እኮ ቀላል አይደለም። በእውነተኛነትና በትዕግስት ከባረከን እኮ ቀላል ነገር አይደለም። አዎ እውነቴን እኮ አሁን እስኪ ራሳችሁንም ቼክ አድርጉ፣ ሌላውንም ቼክ አድርጉ። በቃ መሰረታዊ ችግራችን እውነተኞች አይደለም። ውሸታሞች ነን፣ አጭበርባሪዎች ነን፣ ግብዞች ነን፣ ሸንጋዮች ነን አይደል እንዴ? መጀመሪያ ጀስት የራሳችንን ህይወት ነው እኮ ማየት። ራሳችንን እንኮንን፣ ራሳችንን እንውቀስ። እውነተኛ ነኝ ወይ? እኔ እውነተኛ ነሽ? እውነተኛ በመስሪያ ቤት እስኪ እውነተኛ አለ? እስኪ ሂዱ መስሪያ ቤት ጠቅላላ እኮ ጉቦ የሚጠይቋችሁ ናቸው። ጉቦ አንጣ፣ ጉቦ አንጪ፣ ጉቦ የሆነ ጉዳይ ለማስፈጸም፣ የሆነ ነገር ለማስወሰን፣ የሆነ ነገር ለመቀበል ጉቦ፣ የስራ ቀጠር ስትሄዱ ጉቦ፣ ጴንጤው ጉቦ፣ ኦርቶዶክሱ ጉቦ፣ ሙስሊሙ ጉቦ። አረቺ ሀገር ግን ኢትዮጵያ የምትባል ሀገር ግን የዜግነት መብቴን እኮ ነው ገንዘብ እጠየቅበታለሁ። መብቴን በገንዘብ ነው የምገዛው። ኦኬ። ስለዚህ ምንድነው እኔ እያልኩ ያለው ጸሎቴ እሱ ነው እያልኩያቸው ያለሁት። እውነተኛ አድርገኝ። በቃ እኔ አሁንስ ሰልችቶኛል ጌታ ሆይ እውነተኛ አድርገኝ። የህሊና ነፃነቴን በቃ እንዳገኝ በእግዚአብሔር ፊት በቃ በነፃነት እንዳመልክ፣ በነፃነት ስም እንድጠራ እንዴት ደስ ይላል መሰላችሁ። በቃ እውነተኛ መሆን። ስለዚህ እውነተኛ መሆንን ፈልጉ። እውነተኝነት የህሊናን እርካታን ያመጣል፣ ኮንፊደንስን ያመጣል። ቸርች ያው ቆንጆ ካልሆናችሁ ወይ ብር ካሌላችሁ ቸርች ከፊት ለፊት ማን ያስቀምጣችኋል? እነዚህ የግል ንግድ ቤቶቹ
የንግድ ቤቶቹ እነሱ እኮ ነጋዴዎች ናቸው። ስለዚህ እንትን ከሌላችሁ ሲሳይ ና ግባ እስቲ ና ምን ያክል እንደታረምክ እስቲ ሪፖርት አቅርብ። ና ግባና ሄደህ ና ግባና ሪፖርት አድርግ። እኔ ጋር ና ግባ። ና ግባና ሪፖርት አድርግ። እኔ ጋር 15 ቀን ይቀርሃል። እኔ ጋር ግን እንትና ቤካ ጋር ምናምን ሲሆን ትገባለህ። ና ግባና ሪፖርት አድርግ። ና እኔ እነግርሃለሁ፣ በእውነቴን ነው የምልህ። እግዚአብሔር ይኸው አይተሃል አይደለም? ያችን ምስኪን ልጅ እንኳን እንዴት እግዚአብሔር እንደወሰዳት አይተሃል። ተጠንቀቅ። እሷን ምስኪኗን ከወሰደ እንዳንተ አይነቱን አሽቃባጭማ ነግሬሃለሁ። ልጆቼን ማሳደግ የምትፈልግ ከሆነ ወደ ጌታ ና፣ ተስተካከል። እግዚአብሔር ዘንድሮ የዋህ ምስኪኑ እየሞተ ነው ያለው። እኛ አመፀኞች ተጠንቀቁ። እኔ አንዴ ትዝ ይለኛል አብሮኝ የሚያገለግል የዋህ የመጨረሻ ከኛ ምን ስትመለስ በከባዱ ነው። ምን እውቀት አለህና ነው? አንተ እውቀት የለ አቋም የለ። ምኑ ከባዱ? የአኬ ደላላ ነህ አንተ፣ የኦርቶዶክስ ደላላ ነህ አንተ። ምኑ ነው አንተ በከባዱ የምትመለሰው? ምኑ ነው በከባዱ የምትመለሰው አንተ? እንዴ ሃና ነይ የኔ ቆንጆ፣ ነይ የኔ ውድ እህት። አረ በጣም እየራቅሽኝ ነው። ምንድን ነው ችግርሽ? እኔና አንቺ የእንትን ችግር አለብን፣ የኪዳን ችግር አለብን ምናምን። ምንድን ነው? አበድረሽኝ የካድኩሽ ነገር አለ፣ ወስጄ የከለከልኩሽ ነገር አለ። ለምንድን ነው እንደዚህ የራቅሽኝ? በጣም ርቀሽኛል። ታይ ግድ የለሽም። አሁን ስንት ክፉ ጊዜ አብረሽ አሳልፈሽ በመልካሙ ጊዜ እንዴት ትጠፊያለሽ? ኖ በአንተማ ምናምን የሚባል ነገር የለም። ክፉ ጊዜ አልፈን ዛሬማ ስራ አይመስለኝም። በጣም ቅር ብሎኛል። አጸደ ጋብቻው አማካሪ አጸደ እኔን አልሰማልሽ አይደለ? በደምረው ጉዳይ እኔን አልሰማልሽ፣ በሲሳይ ጉዳይ እኔን አልሰማልሽ አይደል? እስኪ ሲሳይ ይኸው እኮ አለ። ሲሳይ እኮ እኔን በክፉ እኮ አይናገረኝም ሲሳይ። ምክንያቱም ተው ግዴ አንዴ ትዝ ይለኛል እንትና ዮኒ ማኛ አንዴ ስማ ሲሳይ፣ ዮኒ ማኛ አንዴ ኧረ ተው ግን እኔን ስሙኝ፣ ተው እግዚአብሔር እኔን ነብይ አድርጎ ልኮኛል። ኧረ ተውኝ እያለ ያለቀሰበትን ቪዲዮ አይተሃል? እሱን አይቼ ሰሞኑን በሳቅ ልሞት ስዝቅ እኔን እግዚአብሔር ነብይ አድርጎ ለእናንተ ልኮኛል። ኧረ ኢትዮጵያውያን ስሙኝ፣ ኧረ ስሙኝ እያለ እንትን ያለው አምላኬ ምን አይነት ነው? እኔ እንደው ኢትዮጵያ ውስጥ እኔ እኮ ቢበቃኝ እግዚአብሔር ወይ ከኢትዮጵያ አረ ጌታ አውጣኝ፣ ገላግለኝ፣ ከኢትዮጵያ አውጣኝ በኢየሱስ ስም። እውነቴን እኮ ነው። እኔ አሁን ማረፍ የለብኝም እንዴ? 2 ዓመት ያለ ረፍት እኮ አገለግልኳችሁ ቲክቶክ ላይ ነን ስቶፐብል በሆነ ሁኔታ እኮ 2 ዓመት ሙሉ አገለገልኳችሁ እንዴ? እኔ ማረፍ የለብኝም እንዴ? አረ በኢየሱስ ስም በእውነት እንዴ? እውነቴን ነው እንዴ? እኔ ማረፍ አለብኝ እንዴ? ሃኒ ሀብትሽ እንዴት ነህ? ደህና ነሽ? ደህና ነኝ፣ እግዚአብሔር ሰው። በቃ አንቺ በቀን በሁሉ ስራ መሆኔን እንድታይ ብዬ እኮ ነው። ቀንዶን ቀየርካት? ቀንዶ ተቀየረች? ቢላቤት በቃ ያስለቅስሻል አይደለ? ምን አልከኝ? አቤት ቪላ ቤት ሰርቼ ስገባ እኮ በቃ እንትን አልሽ እኮ። ያው የኛው ነው ብዬ እኮ ነው። የኛው ነው እንዴት እስኪ ትገሚው
የኛው ነው ጭራሽ። ስማ የሆኑ ወረኞች ስላለ ለእንትን ይበሉ ብዬ ነው እንዴ። ይኸው ስራ ነው ያው ነው። ቆይ ምንም ይኸው ከአሜሪካ ብለው ያመጡትን ሽቶ ብታይ ምንም በቃ ያመጡልን ሽቶ በጣም ምንም በቃ አይረባም ብታይ። የአሜሪካ ከዛ ገዝቶ ይሆናል የባለ 2 ብሩ ቤት ከዛ ገዝቶ ነው። በቃ እንደሱ ነው። ያው እናንተ አሜሪካ ሲባል ደስ ስለሚላችሁ የኢትዮጵያ ሰዎች ኖ እኔ ይኸውልሽ ከአሜሪካ አንድ ነገር የመጣልኝ የኮፍያ ያመጡልኝ ኮፍያ ደግሞ ግብዴ ምን ያክላል ጭንቅላቴን እንደ እንትን የልማት ተነሺ ገበሬ አስመስሎኝ አስቀመጥኩት። እንደዚህ ኬፕ ማለት ኬፕ ነው። ቆይ ላሳየ ግን ቆይ በትልቁ አድርገኝ ላሳየ። ኬፕ ነው እንትን አለ ነው። እኔ ምን አጥናለሁ? ቆይ ላሳየ። ይሄው እኛ ጋር ያለ እኔ የምፈልገው ይሄን ጃኬት ነው። ይሄን ጃኬት ነው እሱ። ይኸውልሽ ይሄ ነው እኔ የምፈልገው፣ ግን ሳይዙ ጠበብ ያለ የኔ ምርጥ ነበር። ኬፑ ግን ሊኖ ያኛው ዩኤስኤ ነው። ግን እኮ ሳይዙ ትልቅ ሆነብኛ። ምን ላድርገው? ጣለው ለሲሳይ ስጠው። ሲሳይ የታባቱ ይሄ አሽቃባጭ። የምፈልገው ጃኬት ደግሞ ይሄው ከኋላሽ ያለው ጃኬት 5000 ብር አሉኝ እዚህ። ይሄ ጂንሱ ጌታ ሲሳይ ደግሞ አሽቃባጭ ጥፋ ከዚህ 5000 ብር አለ። በጣም ርካሽ ነው። በእናንተ ደግሞ ሲደረግ እዚህ 20000 ብር ነው የሚመጣው። አንቺ ጋር ስንት ነው? አንቺ ጋር ኖ 5000 ብር እኮ ኢትዮጵያ 5000 ብር ኖ በኢትዮጵያ 5000 ብር እኮ ነው። ኖ አንቺ ጋር ስንት ነው? ኖ አንቺ ጋር ስንት ነው? የእናንተ 20 ኳሊቲው ከባድ ነው። ኳሊቲው እሱማ አይ አሜሪካ ብራንድ አሁን ልገዛ ነው። ነገ ከነገ ወዲያ ልገዛው ነው። እሱ በጣም ምርጥ ጂንሶች ነው የገዛው። ሲሳይ ይገዛል። ሲሳይ ቆይ ላሳየ። ሲስ እንዲገዛልን አሳይኛ ጋር አንተ ላይቭ ገባ አልገባ ይኸውልህ ነው የተሰቀለው። በፒክቸር የምታየው አልቋል። ይሄ አለ። ይሄ ይሆንሽ ይሄ የምትቻል አንድ ይሄ ኧረ የት ናችሁ? ኧረ የት ናችሁ? ኧረ ስፖንሰሮቼ የት ነው ያላችሁት? ኧረ አቤት በሉ ይሄንን ጃኬት ስፖንሰሮቼ። ኧረ ስፖንሰሮቼ የት ነው ያላችሁት? ይሄን ጃኬት ጂንሱን ከገዛው ጫማ ከገዛው እናንተ ቲሸርት ከገዛው ጃኬት ነው 20,000 በእናንተ እነ ክርስቲያኖ ሮናልዶን አልብሻቸው፣ እነ ሜሲን አልብሻቸው። እኔ ግን እግዚአብሔር ምስክሬ ነው አይደለም ተሰልቼ ኢትዮጵያ እንኳን ተቀምጬ የምፈልገውን ነገር በቃ በጣም ሲምፕል አረጋለሁ። እነ ክርስቲያኖን አልብሻቸው እንትና እኔ ነገ ገዛለሁ። በል በትንሹ አሁን እሱ ነው ፋሽን ላይ ያለው እንትን እሱ ነው ፋሽን ላይ ያለው አሁን ጃኬት ይሄ ጂንስ ነው። እሱን እንትን ነው ሱሪዎች። አሁን ይሄ አሁን ገበያ ላይ ያለ ቲሸርት ይሄ ነው። አሁን ከትላንት ወዲያ ነው የገዛሁት ይሄ ቲሸርት እና ይሄን ላሳይ፣ ለሚገዙልህ ላሳይ፣ ለሀብትሽ ግዙለት። የት ነው ያላችሁት? እስቲ የት ነው ያላችሁት? የት ነው ያላችሁት? ዌር አር ዩ ስፖንሰር? አናን ደግሞ እዚህ ናት። ከስተመር መጣሉ። የት ነው ያላችሁት? 6000 ብር 6000 ብር ተብያለሁ። በእናትህ አቤላ ይሄ የራሱ የሲሳይ እንትን ሊሆን ይችላል፣ የራሱ ቀሽም አካውንት ሊሆን ይችላል። 6000 ብር ነው የሰራልኩት ጃኬቱን። የት ነው ያላችሁት? በሁለት አካውንት ይጫወታል አይደል? አሁን ሲሳይ አንተ ማራዳ ሆነ ብናለህ አንተ ሰገጤ፣ አንተ ሰገጤ፣ አንተም አሁን እኔ ላይ በሁለት አካውንት ትጫወታለህ አይደል? እዛ እና እዚህ እያልክ አንተ። እኔ እኮ እናትህ እስራኤል ደንሳ ብቻ ነው የሸወደኝ እንጂ እኮ
ማንም የሚሸውደኝ እኮ እንትና እኔ እኮ ድብን ያልኩ እኮ የከተማ አራዳ እኮ ነኝ። የከተማ አራዳ እኮ ነኝ እኔ እያልኩ ያለሁት 6000 ብር ተብያለሁ። አሁን 37 38 ሰው ነበረ ወጥቶ 23 ሰው ቀረ። አንተ ሰው ሲያምርበት የማይወድ እና ታዲያ ሲሳይ ይግዛለት ምናምን ይለኛል። ሲሳይ ለራሱ አንድ ደከመች ድክሙ ቪት ይዞ ስቃይ የሚበላ ሰው ጋር እንትን ታደርጋለህ እንዴ? ሲሳይ ይግዛልህ ምናምን ትላለህ። አሁን እኔ የምፈልገው 6000 ብር ግን እናንተ ግን ለአገልጋይ አሁን 6000 ብር ሆኖ ነው ጃኬት ማትገዙት? ኧረ በስመ አብ! ኧረ በስመ አብ! ኧረ ጴንጤ ግን ኧረ ጴንጤ ስግብግብ ጌታ ይገስጻችሁ። እንዲህ እንገዛልሃለን እንዲህ እናደርጋለን። ሄደ አገልግሎት ወሰን ይግዙልን። እነሱ ገዙ አልገዙ ደግሞ ቢገዙም ያወራሉ። እባክህ ይቅርብን። የሚገራርም ነገር ገዝቻለሁ። እኔ እኮ ገዛለሁ ነገ። እኔ እኮ ወጥቼ ነገ ገዛለሁ፣ ግን ለራሳቸው ነው። ኧረ ይቅርብ። ቢገዙም ያወራሉ። ዘንጠን ሲያ የጴንጤ እርዳታ ይቅርብን። ቢያወሩኝ ምን አገባኝ ሀናን? እኔ ምን ጆሮዬ መስማያ ይጠጣራል እንዴ? ምክንያቱም ቸግሮኝ አይደለማ መክሊት ቸግሮኝ አይደለማ አይገዙልኝ እንዴ? እኔ እኮ ቸግሮኛ ደምረው በሰልኳ ደምረው እያስቸገረ ነው አሉ። አንቺ እየሄደ ቁርስ አምጡ ምሳ አምጡ ይላል አሉ ኦርቶዶክሱ ቤት እየዞረ እንዴ። ኦርቶዶክስ የሆነው እሱ ዝም ብሎ ሩት ግን እኔ አንቺን ለማናገር ሩት እኔ አሁን በጣም ተቀይሜሻለሁ። አንቺንም ባለቤትሽንም በጣም ተቀይሜያለሁ። ሁለተኛ ዙር ታስሬ መታችሁ አልጠይቃችሁኝም። ሩት መኪና አለ ባለቤትሽ ምን አለበት መቶ እስር ቤት ቢጠይቆኝ ቢሆን ምን ችግር አለው? እኔ እናንተን ለመጠየቅ ሳሱሲ ድረስ አልመጣሁም። በቃ ቲክቶክ ላይ እኔ እውነት እኮ ነው። እኔ አሁን ቆይ ካውንስሉ ብቻ እንትን ይበል እንጂ ትቼ ነው አልፈልግም። እኔ ቲክቶክ ወደ ፌስቡክ እመለሳለሁ። የምንድን ነው ሰው ቤት እንደዚህ አምሮብኝ ሰው ቤት እንደዚህ አምሮበት ይኖራል እንዴ? ኪያቲን ሰው ቤት ምናምን ትላለች። ሲሳይ የተመታ ነው። ሲሳይ እኮ በቃ ገስት ማን ነው የሚጠይቀኝ? ገስት ማንንም አላስገባም እንዴ ማለት ነው። በቃ እዚህ ላይ ገብታችሁ አውሩ። እዚህ ላይ ገብታችሁ እንትን አድርጉ፣ ስፖንሰር አድርጉ። በቃ የሚያምር ጃኬት አካውንት ለምን ኮቨናንት ኦፍ ሜርሲ እንዴ ለምንድን ነው አካውንት ማስቀምጠው እዚህ ላይ? እኔ እንትና ነኝ እንዴ? ነብይ እንትና ወይም ሐዋርያ እንትና ነኝ እንዴ? እዚህ ላይ አካውንት ማስቀምጠው እንዴ? የምፈልገው 6000 የኢትዮጵያ ብር ብቻ ነው የምፈልገው። 6000 ብር ነው የተባልኩት። 6000 እኔ ይኸው ቲሸርቱን ገዝቻለሁ፣ ሸሚዙን ገዝቻለሁ፣ ጃኬቱን ገዝቻለሁ። የቀረኝ ማን ነው ጃኬት ነው? ሱሪውን ገዝቻለሁ፣ ጫማውን አሁን የቀረኝ ጃኬት። ከገዛችሁ ግዙ፣ ካልገዛችሁ ራሴ እገዛለሁ። የሚያምር ጃኬት ስላየው ነው እንዴ? በውስጥ ነው እንዴ? አቤላ አንተ ላክ ድንቡላ የለህም እባክህ። ደግሞ በምን እንላክ ትላለህ እንዴ? ኧረ በስመ አብ ትሰክሳለህ እንዴ አቤላ? በአንድ ሺህ ኧረ ይኸው ዱባይ እኮ ነው የምታወራህ እኮ ከዱባይ እኮ ነው የምታወራህ። ከሾፕ ከሞል ውስጥ እኮ ነው የምታወራህ። እዛ 20,000 ብር ነው፣ እዚህ ኢትዮጵያ 6,000 ብር ነው። ዱባይ ሆና ነው ኖ ማነው ሀብትሽዬ፣ ኳሊቲ ልዩነት አለ። እናንተ ጋር ይሄ ትክክለኛው ሊና ላንግለር ብራንድ ነው። እናንተ ጋር ግን ኮፒ ነው። ኔቨር አይመጣም እንትኑ ኮፒ ነው እናንተ ጋር። ለምንድን ነው የማይመጣው? አሁን ለምሳሌ ይኸውልህ ሃናን የ70,000 ጫማ እኮ እያደረጉ ነው እዚህ 600 ምናምን ብር ነው። በዚህ በእናንተ ሲመነዘር ወደ 20 ከምናምን ነው የሚሄደው ነው ያልኩህ። 6 በ4 ሲሳይ ብቻ ነው የሚችለው። ባለ ሀብት እግዚአብሔር ሰው ስማ፣ በመቤቴ ቀን ይገዛላል። ሲሳይ ባለ ሀብቱ ይሄ ጠብሻ ስማ፣ ስለት ይገባና ይገዛላል። ግማሽ ኪሎ ስጋ 1,000 ብር መግዛት የማይችል ጠብሻም ደግሞ እሱ ነው ለኔ። ወይ ተው ወይ በዚህ የ6,000 ብር ጃኬት የሚገዛልኝ ወይ እሱ ነው ለኔ 6,000 ብር ጃኬት የሚገዛልኝ። እኔ ሲሳይ ይቅጠረኝና ቤት እንዴ ቤት ይዤ እመጣለሁ። እኔ
አገልግሎት ካቆምክ ይላል። ሂድና አንተ እዛ አኬጋ አሽቃብጥና አንተም የእነ አኬን አገልግሎት ካቆምክ እሱም ያቆማል። አንተም የእነ አኬን አገልግሎት አቆም። ደግሞ ከኤፍሬም ባለ ቤት ቁጥር አይደለም ተው፣ እንዲህ ቤት ቁጥር ሳይሆን ትልቁ ኢትዮጵያ ውስጥ የመኪና ዋጋ እሱ ነው። እስከ 35 ሚሊዮን ምናምን የሚሸጥ ትልቅ መኪና እሱ ነውና እንትን ነው፣ ቀላል አይደለም። ያንን ይዤ እመጣለሁ። እስቲ እንደ አንተ ጃኬቱን ለመግዛት ለምን አንተ 6000 ብሩን አታስገባም? 6000 ብሩን አስገባ። በውስጥ በኩል በኢንቦክስ አስገባ 6000 ብር። ከዛ ምን ሰው ፊት ለፊት ያስገባ ካስገባ ለሐሜትም እንዳይመቸው ማለት ነው። የሚገርምሽ እዚህ ላይ ይመጡና በቀደም አንዱ እዚህ ላይ ከመታሰሬ በፊት እኔ ሀብትሽ ማገዝ ፈልጋለሁ እንዲህ ነው በቃ እኔ አካውንት ላክ ደግሞ ጓደኛዬ እኮ ምናምን ብሎ እስር ቤት ገብቼ ጠፋ። ተጠንቀቅ፣ ኤቢን እንደ ኤቢ ማለት ነው። አየህ ተጠንቀቅ። ሰው ፊት አውቀው ያወራሉ። እኔ ለሰው ይሁን እግዚአብሔር አላውቅም። ሰውን ራሱ አለቀው እግዚአብሔር ይሄኛውን አለቀውም። ይሄኛውንማ አሰጠዋለሁ። ጨምቄ ነው አጥቤ ማሰጠው። ሲሳይ እንኳን ሀብትሽዬ እውነት ለመናገር ሲሳይ ኢቨን እጁን እየበሉም እሱ ከመርዳት ወደኋላ አይልም። እውነት ለመናገር ሲስ በዚህ አይታማም። መልካም ልጅ ነው። በዚህ መልካም ጥሩ ልብ ነው ያለው። አንቺም የሱ አንተ የምትለው ሌላ ነው። እኔ የምልህ ሲሳይ ነው። አንተ የምትለውን አይደል? እኔ ስለ ሲሳይ ነው የምልህ። ሲሳይ በጣም ምስኪን ልጅ ነው። በዚህ አይታማም። በማሽቃበጥ ነው እንጂ ደግሞ ሰራተኛም አለክ እንደ ኦፕን ኪችን እኮ አይተሻላ። መታሰሬ ለመልካም ሆኖልኛል። ዩኤስ ነው ያለከው ታይም ናት እያሉ ነው። ሚስቱ ናት እያሉ እንኳን ደግ አደረጉ። ሲሳይን ማን ነው አንተን የሚያስሩካሉ? የፌክ ነው አሉ። እውነት ነው ፌክ ነው። አቧራ ለማንሳት ነው አሉ የሚያስሩክ። ኧረ አቧራ ማስነሳት 15 ቀን አቧራ ለማስነሳት አለ እንዴ? 15 ቀን ትምጣ ሰላም ትበለን ቡርቲ። ይሄ አንዴ የሚባለው ልጅ ዝም ብሎ በዋልተኛ ነው። መጀመሪያ አካውንትን ላክ ምናምን ብሎ ዝም ብሎ ይሄ እንደዚህ አይነት ወሬ እኮ በነፃ አይወራም። እንደዚህ አይነት ወሬ ይቀልዳል እንዴ? እውነቱን ነው። አሳየን፣ ጠጋ አድርጋትና ወደዚህ አምላኬ ፍቅርህን ምስጋና ሞኝልሽ እንዴ? እንዲህ አይነት ቦታ ማን ያስገባሽ? ትቀልጃለሽ እንዴ? ደግሞ በንጋታው ተነስታ ንብረት ልካፈል ምናምን እንድትል ነው እንዴ? እና ስፖንሰር ጠፋችሁ ማለት ነው። በቃ ጌታ ይባረካችሁ። ስፖንሰሮች ጠፋችሁ። ሲሳይን አገባ 6000 ብር ቶሎ በል። 6000 ብር ነው አሁን እኔ ያስፈለገኝ 6000 ብር ነው። አፍጥነው ኃጢአት እየሰራይልህ ዘንድ ወንጌላዊ ወልይ የት ነበረ ፕሮግራሙን ያየሁት? አንፊንፊኔ እንጅራ የት ነበረ? የት ነበር ፕሮግራምን ያየሁት? አዲስ አበባ ነው። የት ነበር? እንትንን አይቻለሁ። የሆነ ማስታወቂያ አይቻለሁ። አዎ ቢሾፍቱ። አዎ ከነ ቄስ እንትና ጋር። አዎ ልክ ነው። ቢሾፍቱ። መቼ ነው ልምጣ እንዴ? 6000 ደህና። በቃ 6000 ነው ፈልገው። እንዴ አስገባ በእናትህ እጭ። እኔ እንትን አልወድም። አቦ ቦረና ልጅ ነኝ። እንደዚህ ጭቅጭቅ ጣጣ ምናምን እንደዚህ ብዙ እንትን። እሺ ችግር የለውም። ትመጪ ትገቢያለሽ። 6000 ብር አስገቡ። አሁን የፈለኩት እኔ 6000 ብር ነው። የቢሾፍቱ መቼ ነው? እሑድ ከሆነ መምጣት እችላለሁ። ቢሾፍቱ እሑድ ከሆነ መምጣት እችላለሁ። የአሁኑ የፊታችን እሑድ ከሆነ አዳማ መሄድ ነበረብኝ። ዩኒቨርሲቲ
ሃና ጆይ 6000 ደን አቤላ በእናትህ አትሰክስ። እኔ 6000 ብር ያስፈልገኛል። ዛሬ ጀምሮ እስከ ቅዳሜ ነው። ዛሬ ምንድነው? ሐሙስ። እሺ ቅዳሜ አለ አልገባም። ገብቷል 6K በምን ሆኖ የምታስገባው? በምን አካውንት ነው የምታስገባው? ላይክ አድርጉ እኮ አይደለም ያልኳችሁ እኔ፣ ወይም ኮመንት ጻፉ ነው እንደ ያልኳችሁ እኔ። በጣም የምወደው ጃኬት አለ 6000 ብር ተብያለሁ። 6000 ብር ስፖንሰር አድርጉኝ እያልኩ ነው። የምወደው ጃኬት ቲክቶክ ላይ አድርጌው እንኳን ስመጣ ደስ ይላችኋል። ደስ እንዲላችሁ ቲክቶክ ላይ እንኳን አድርጌው ሰርቼ ስታዩ። እሺ ደውልልኝ በቃ አንፊንፊኔ በቃ ሲ ጋጅራ የረኮል እንጅሮ በቃ ናቢል ቢል በወሊ አሁን 6000 ብር እናንተ ወይ ኦሎምፒያ የሚያምር ጃኬት 6000 ብር አገኘው። እኔ ቲሸርቱን ገዛው፣ ጂንሱን ገዛው፣ ሸሚዙን ገዛው፣ ጫማው። እናንተ ጃኬቱን አትገዙም እንዴ 6000 ብር? ወይኔ ኢትዮጵያ ሕዝብ እውነትም ቸግሮታል። በእናታችሁ የኢትዮጵያ ሕዝብ ቸግሮታል። የኢትዮጵያ ሕዝብ ቸግሮታል። የኢትዮጵያ ሕዝብ ቸግሮታል። እያሱ ለገሰ ላላ እሺ ናግባ ስድስት ሺህ ደርና ትላለህ እንዴ አንተ? ጌታ ይገስጽ። እያሱ እንዴት ነህ? ጤና ይስጥልኝ። ሰላም ላንተውን ወንድም አለም። እግዚአብሔር ይመስገን። እንዴት ነህ? አለ አንድ 3 4 5 ቀን 7 ቀን እንደዚህ ፖሊስ አታክ አድርጎኛል ብለህ አንድ ቪዲዮ ፖስት አድርገህ ነበረና ተፈታ ወይ? በመጀመሪያ ደረጃ እሱን ተፈታው። በጣም አዝኜ ነበር። እኔ አላውቅም በእርግጥ የምትሰራቸውን ነገሮች በመጀመሪያ ደረጃ ተንኪው ልል እፈልጋለሁ። እግዚአብሔር ይስጥልኝ ማለት እፈልጋለሁኝ። ይህን ያልኩበት ምክንያት የራሴ ምክንያት ኖረኛል እና አንደኛ አሁን አንተ ይዘህ የተነሳቸው መልእክቶች የነቢዩ የኤርሚያስ መልእክት የዕንባቆም መልእክት ነው። አይመቻቸውም፣ አይስማማቸውም። ከዚህ የተነሳ እስራትህን፣ ክሶችህን ስትናገር ሰማለሁኝ። ሚቲንግ ላይ ገብቼ ወይም ሀሳብ ሰጥቼ አላቅም። በእርግጥ ይህንን ስታደርግ ብዙ ሰበብ አለው፣ ብዙ ማት አለ። ጽድቅ ተጓድሏል፣ ፍርድ ተጓድሏል፣ እውነት ተገድሏል። ከዚህ አንጻር ይህንን ሀሳብ ሰዎች አይወዱትም ከአመፃ ጋር ስለተስማሙ። የትም ሰፈር ተወለድ፣ የትም ቦታ እደግ፣ የምትናገረው ነገር እውነት ነው ወይስ ውሸት ነው የሚለው ነገር ነው እኔ ባሮት የማር ምን ለማለት ፈልጋለሁኝ። ኤርሚያስ እስራኤል ህዝብ ላይ በደል ይደርሳል፣ ጥፋት ይደርሳል፣ ስብራት ይደርሳል ስሉ በጭቃ ጉድጓድ ውስጥ እየከተቱት እያሰሩት እያሰቃዩት ነው የኖሩትና አይነው ትርፍ የለውም። ጠላት ነው የምትገዛው። ግን የእግዚአብሔርን ሀሳብ እያገለገልክ እንደሆነ ነው እኔ የሚረዳው። ሐሴት ታደርጋለች ነፍስ ግፍን ስለምጠላ አመፃን ስለምጠላ። በምድሪቱ ላይ እየሆነ ያለው ነገር ማየት አልቻሉም። ዘመኑ ላይ ያገለገሉ ያሉ ሰዎች አንድ ትላንትና ቪዲዮ አየሁኝና ዳዊቷ ሴት ታማ አልጋ ላይ ነው ያለችው፣ ግን ለነብዩ የፓርትነር ገንዘብ መክፈል አለብሽ ብሎ ነው የሚደውሉላት። ምን ያክል ሬሳ ላይ እንደሚገፉ ነው የሚያሳየው። የእግዚአብሔር አገልጋይ ለእግዚአብሔር መንግስት የሚሰጠው የእግዚአብሔር ስራ እንዲሰራ ነው እና ያንተን አገልግሎት ወደ አእምሮ መለስ ብዬ አሰብኩት። ማታ እያየሁኝ ቪዲዮን
ይሄ ነገር ምናልባት በሀገሪቱ ላይ አመፃ የሚሰሩ ሰዎች አመፃው ዛሬ ተጀመረ አይደለም፣ ግፉ ዛሬ ተጀመረ አይደለም፣ ከሬሳ መክበብ ዛሬ ተጀመረ አይደለም፣ ለረጅም ዘመን ሆኗል። በምን ሁኔታ ነው መፍትሄ ማምጣት የሚቻለው የሚል ሀሳብ ጥያቄ አለኝ። አንተንማ በማሰር ሀሳብ አይቆምም፣ እውነት አይቆምም እና ፍርድ ተጓድሏል፣ ጽድቅ ኃጢአተኛ ጻድቁን ይከባል። ዕንባቆም ላይ ያለው ቃል ህይወት ውስጥ ያለ ነው የሚመስለኝ እና ኃጢአተኞች ከበዋል። ኃጢአተኞች ዳኛ አላቸው፣ ፖሊስ አላቸው። እነሱን የሚደግፍ ነገር አለ። ምድሪቱ ላይ ግን እየሆነ ያለው ነገር ብዙ አይነት ፈውስ መሆን ስንችል፣ በረከት መሆን ስንችል፣ ፍርድን ለሰው ልጅ ማምጣት ስንችል፣ ነገር ግን ከሰዎች እጅ ከታመመ ሰው እጅ ገንዘብ እስከ መቀበል ድረስ መድረስ ይሄ የወንጌል ተልእኮ አይደለም እና ስለዚህ እንኳን እግዚአብሔር ወደ ቤት መለሰህ ልል ነው ዛሬ ለመግባት ወይም ላናግርህ የፈለኩት ማለት ነው። ሌላ ብዙ ነገር ኖሮኝ አይደለም። በዛ ኤሪያ ላይ ሪሰርች የማደርግ ሰው አይደለሁም። ግን ይህኛው ክፍል ላምብ ክሊር ለማድረግ እና አገልግሎት ተስፋ ቆርጠህ በሚደርስብህ ነገር እንዳታቆም ለማለት ነው። ያስጀምረህም እግዚአብሔር ሊሆን ይችላል። የሥጋ ፈቃድ ላስጀምሮ ይሆናል። እውቀትም አስጀምሮ ባት ስለ ጽድቅ ደፍረህ መናገርህ በዘመኑ ላይ ሰዎች ለመኖር ብሎ በሚኖሩት ኑሮ መካከል የኔ ኑሮ ለክርስቶስ መለየት አለበት የሚለው የወንጌል መልእክት ወይም ተልእኮ ትንሽ ልትደገፍ ይገባል፣ ልትበረታታ ይገባል የሚለው ነገር አልወስደውም። የሚያበረታታው የሚያቆመው የሚያጸናው እግዚአብሔር ቃል ነውና ነቢዩ ዕንባቆም መልእክት ነው መልእክትና ስለዚህ የህዝቡ ሪስፖንድ ምንድነው? እንዳትጎዳ መኖር አለብህ፣ መብላት አለብህ፣ መጠጣት አለብህ፣ መራመድ አለብህ። አንድ ሰው አገልጋይ ነው በፎርጅድ ዶክመንት ነግደው መንግስት ያመጣው እኔ ሰው ነው። በጣም ትምህርቱን የሚወድለት ሰው ነው። ፐብሊክ ሚዲያ ላይ ማንሳት አልፈልኩኝም፣ ግን የንግዱ ፈቃድ የለውም። በፎርጅድ ነው የሚነግደው ማለት ነው። ወንጌል እየሰራ ፎርጅድ ይሰራል ማለት ነው። የፎርጅድ ዶክመንት በዛ ይነግዳል እና በዘመኑ ጥሩ ትምህርት ይሰጣል ብዬ የማምነው በቲቪ ላይ የማየው ሰው ነው። የፈለግኩት ይገባል እና ምንድነው ዕንባቆም ምዕራፍ 1 ላይ ነቢዩም ዕንባቆም ያየውን ሸክም ነው። አቤቱ ስንጮህ የማትሰማው እስከ መቼ ነው? ስለ ፍርድ ስለ አንተ ጮኻለሁ፣ አንተም አታድንም። በደልስ ለምን ትመለከታለህ? አሳየኝ። ጠማማነት ለምን ትመለከታለህ? ጥፋትና ግፍ በፊትህ ነው። ጸብና ክርክር ያነሳሉ፣ ስለዚህ ሕግ ላልቷል። ፍርድ ድል ነስቶ አይወጣም። ኃጢአተኛ ጻድቁን ይከባል፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። ስለዚህ በፍርድ ጥመት ብዙ ነገር ሊደርስብህ ይችላል። ይሄ ከዘመናት በፊት ጀምሮ ይፈጸም ይካሄድ የነበረው ነገር ነው። ስለዚህ በምትኖረው ኑሮ በጽድቅና በቅድስና ያለ ነውርና ያለ ነቀፋ ያለ ስድብ የእግዚአብሔር መንግስት አገልግል። ዋጋህን ከምድር ሳይሆን ከሰማይ ታገኛለህ የሚለውን መልእክት ልነግርህ ነው ያቀረብኩት ማለት ነው። ተባረክ ወንድማችን፣ ቴንኪው አመሰግናለሁ። በእግዚአብሔር ቃል ማካፈልከን ቴንኪው። እንዳልከው ነው፣ ይሄ ለትርፍ የተቋቋመ የቲክቶክ ፔጅ አይደለም። ዋጋ የሚያስከፍል ነው። ደግሞ የምናቅም ነን። ለእግዚአብሔር ዋጋ በመክፈል እግዚአብሔር ብድራትን የሚመልስ አምላክ
እንደሆነ የምናውቅ ሰዎች ስለሆንን እግዚአብሔር ቤትም በድካምም በብርታትም ብዙ ጎዳናዎች አልፈን የመጣን ሰዎች ስለሆንን እግዚአብሔር መልካም አምላክ እንደሆነ የካሳ አምላክ እንደሆነ የሚባርክ አምላክ እንደሆነ ዊኖዊት እናውቃለን። ምናልባት ስጀምር ብዙዎቹ ጤናማ ያልመሰልኳቸው ሁሉ አሉ፣ ልክ ያልሆንኩ የመሰልኳቸው ሁሉ አሉ። በኋላ ላይ ግን ሁሉም ነገር አደባባይ እየወጣ መጥቷል። ሁሉም ነገር እያንዳንዱን ቤት ነው ያንኳኳው። የውሸተኛ ነቢያቶች ድርጊት፣ የገንዘብ ፍቅራቸው፣ አመፃቸው፣ ሁሉም ነገር አደባባይ ላይ ገሃድ ላይ ነው የወጣውና አሁን እግዚአብሔር ይመስገን ብዙ ሰዎች ትልልቅ ህዝብ የሚሰማቸው አገልጋዮችም አሁን እውነቱ ገብቷቸው እነዚህ ሰዎች ፋይት እያደረጉ ነው በተገኘው አጋጣሚ ሁሉ። እንግዲህ ያ መቀጠል አለበት። ሙሉ በሙሉ ማጥፋት እንደማንችል እናውቃለን። ግን ደረታቸውን ነፍተው አመፃን እንዳያደርጉ ግን መከላከል ያስፈልጋል። ደረታቸውን ነፍተው አመፅን እንዳያደርጉ እንዲሸማቀቁ ግን ማድረግ ያስፈልጋል። እኔ እሱን ነው ማምነው። አመፀኛ ደረቱን ነፍቶ አመፃን በማድረግ መጽናናት የለበትም፣ የእሱ ቢጤዎቹንም መተካት የለበትም የሚል አቋም ነው ያለኝ። ያንን ደግሞ እስከ መጨረሻ እንቀጥላለን። አንተንም ጌታ ይባርክህ። በተገኘው አጋጣሚ አንተም እውነትን እንደዚህ ግልጥልጥ አድርገህ በመናገር የእግዚአብሔር ስምና ትምህርትን የሚያሰድቡትን ደግሞ በመግለጥ ሰዎች ወደ ህይወት እንዲመጡ ማገዝ ያስፈልጋል ነው እያልኩ ያለሁት። ዋጋ የሚከፍልም ለእውነት ነው። ደስ ይላል እኮ ለእውነት ዋጋ ሲከፈል ደስ ይላል፣ ደስ ይላል ለእውነት ዋጋ ሲከፈልና ያንን እንድታደርግ ነው እኔም ማበረታታ ነው። ጌታ ይባርክ። ስለ ምክር በጣም አመሰግናለሁ። ቴንክ ዩ። መልካም ቀን ይሁንልህ። እግዚአብሔር ይስጥልኝ። ታንክ ዩ ሶ ማች። አሜን። ቴንክ ዩ። ምንድን ነው ኢንዲ ምን አልክ? ኢንዲ ማለት ምንድን ነው? ኢንዲያና ነው ምንድን ነው? ኢንዲ አልገባኝም። ምንድን ነው? አንዳውለም ምንድን ነው? እንዳሻው ዞይ አንቺ ኦርቶዶክስ ትሩፋት ደህና ነሽ? ፈለገን እንዳታገቢው ተጠንቀቂ። ፈለገን እንዳታገቢ ነግሬሻለሁ። ካጣሽ በውስጥ መስመር አናግሪኝ እንጂ ፈለገን እንዳታገቢ። ፈለገ ሲያዝ እጮኛ አለኝ እያለ ደግሞ ለማምለጥ ይሞክራል። ማንቁርቱን ተያዘ። የወንጌል እንቅፋት። ኤልሳ ይሄን ነብይነት የሚለውን ነገር ለምን አታነሺም? በጌታ ከዚህ በፊት እኔና አንቺ ተጣልተን ነበር አይደለ? አሁን ደግሞ እንድንታረቅ ካስፈለገ ለምንድን ነው ነብይት የሚለውን ነገር አንስተሽ አገልጋይ መሆን በራሱ እኮ ቀላል። አገልጋይ መሆን ያቃተ ሁሉ ነብይ የሚል ስም ቢለጥፍ እኮ ምንም ጥቅም የለውም። ፕሊስ ነብይት የሚለውን አንሺውና አገልጋይ መሆንሽን አሳይን። ስትጸልይ፣ እግዚአብሔርን ቃል ስትሰብኪ፣ ስትመክሪ፣ ስትገስጪ ገብቶሻል አይደለም? እስኪ እሱን አሳይን። አገልጋይ የሚለውን ብታሳይን አይሻልም? ነብይ የሚለውን ብታነሺው። ቼንጅ ኢት ዩር ፕሮፋይል ኔም። ኦኬ። ምክንያቱም ኢትዮጵያ ውስጥ ነቢያት የሉም። ኢትዮጵያ ውስጥ ነቢያት የሉም እና የሉም ማለት ወደፊት አይነሱም ማለት አይደለም። እከራከራለሁ። ቆሮንቶስ ውስጥ የነበረ ነብይነት፣ ኢየሩሳሌም ውስጥ የነበረ ነብይነት፣ አንጾኪያ ውስጥ የነበረ ነብይነት ኢትዮጵያ ውስጥ አይኖርም ብዬ አልከራከርም። ነገር ግን አሁን ላይ ባለው ሁኔታ የሉም ነቢያቶች ኢትዮጵያ ውስጥ። ያሉትም አንደኛ ሰውን ያሳሳታቸው ነቢይ ናችሁ ብሎ ትንቢት ሲናገሩ አይቷቸው፣ ሁለተኛ ራሳቸውን ይሾሙ ናቸው። ሌሎቹ ደግሞ አጭበርባሪ ወንበዴዎች ናቸው እና እኔ ስለ ኡጋንዳ ምናምን ስለ ናይሮቢ ምናምን ስለ ጁባ አያገባኝም። እኔ ስለ ኢትዮጵያ ሀገሬ ነው የሚያገባኝ። I'm talking about my own country. Call it Ethiopia, okay?
ስለዚህ ኢትዮጵያ ውስጥ ነቢያት የሉ እና ኢትዮጵያ ውስጥ የሉም። ኢትዮጵያ ውስጥ የሉም። ምን ኢትዮጵያ የትኛው ነብይ ኢትዮጵያ ውስጥ ትንቢት ስለተናገርክ ነብይ ብለህ ጥራው የሚል አለ እንዴ? መጽሐፍ ቅዱስ ትንቢት ተናጋሪ በለው ነው የሚለው። ትንቢት ተናጋሪ በለው ነው እንጂ ነብይ ነህ በለው አይደለም። ነብይነት ትንቢት መናገር ቢኖርበትም ከዛ ያልፋል ነብይነት። ስለዚህ እቺን ደግሞ እኛ አናቃትም። ባሏና ልጆቿ ነው የሚያውቋት። ስለዚህ መጀመሪያ አገልጋይ መሆናቸውን ነው እኛ የምንፈልገው። አገልጋይ ሆኑልን መጀመሪያ። ይሄ አለመስረቅ፣ አለመዋሸት ምናምን ቅጥፈት ምናምን ትታችሁ መጀመሪያ የአገልጋይነት ኳሊቲን አሟሉ። ስለዚህ ኤልሳ ነብይነት የሚለውን አንሺው። ምን እሱ ቢዝነስሽ ነው እንዴ? እሱ ቢዝነስሽ ነው እንዴ? በሱ የሚበላ እንጀራም ካለ በአፍንጫሽ ይውጣ። ይቅርብሽ። እኔ ደግሞ እንዲህ አይነት ነገር አልወድም። እኔ ማንንም አልምርም። እንደዚህ አይነት መስመር ላይ ካገኘው ትልቅና ትንሽ ነው እንትናው ቅርጥሶ ልጆች አላ የሚባል ነገር የለም። ከአምላኬ የሚበልጥ ማንም ስለሌለ ማንም የለም ከአምላኬ የሚበልጥ በቃ። ስለዚህ ነብይነት ምናምን የሚለውን ነገር አንሱ። ሌሎች አንዱም ገብቶ እንዴት ትቀልዳለህ? የጃኬት መግዣ 6000 ብር አጡ እያልክ እንዴት ትቀልዳለህ? ምናምን ምን አንተ እንኳን አላህ እንዴ ነብይ ብለህ ፕሮፋይል ላይ ስም ሰጥተህ የመጣ እግዚአብሔርንም ሰውንም የማትፈሩ እናንተ አላችሁ አይደል እንዴ? የምን ነብይ ነው? ማን ነው ነብይ ያደረጋችሁ እናንተ? በምን መስፈርት ነው ነብይ ሆናችሁት? ምን ሪካርድ ኖሯችሁ ነው? የሆነ ቦታ ነብይ ትንቢት ስለተናገርክ እኛን ነብይ ማን ነው ነብይ ያላችሁ እናንተ? እኔ እንዲህ የምትባለው ሰው ለአንዴና ለመጨረሻ ጊዜ ብሎክ ላደረገ ነው እየነገርኩ ነው። ለአንዴና ለመጨረሻ ጊዜ ብሎክ አደርጋለሁ። ነውረኛ ሰው እኔ ፔጅ ውስጥ አልታገስም። እሺ ሂድና እዛ ኩዮች ጋር ሄደ እዛ ተሳፈጥ። ያሳስበኛል። ኤልሳ ለምንድን ነው የማያሳስበኝ እንዴ? ኤልሳ ለምንድን ነው የማያሳስበኝ? ለምንድን ነው የማያሳስበኝ? የእግዚአብሔር ቤት ጉዳይ ያላሳስበኝ ምን ሊያሳስበኝ ታስቢያለሽ እንዴ? የእግዚአብሔር ቤት ቅንዓት ይብላችሁ እኮ ተብሎ ተጽፏል። የቤቱ ቅንዓት ካልበላኝ ምን ሊያሳስበኝ ነው የምትፈልጊው ታዲያ? አንቺ ካገለገልሽበት ጊዜ በላይ ነው ያገለገልኩት እኮ ነው። ሂጂና ማገለግልባትን ቤተክርስቲያን ሄደሽ ጠይቂ። ሀብታሙ ማለት ምን አይነት አገልጋይ ነው ብለሽ ማን ነው ምንድን ነው ብለሽ ሄደሽ ጠይቂ። ሙሉ ወንጌልን ያገለገልኩባት አሁን ያለሁባትን ቤተክርስቲያን። ስለዚህ አንሹ። ለምንድን ነው ማያገንተ? ለኔ የሚያሳስበኝ አገልጋይ መሆንሽ ነው። ነብይ ምናምን የሚለው ሳይሆን አገልጋይ መሆንሽ። ለምን ነገ አብረን ልናገለግል ስለምንችል። በጣም ጥሩ ሰባኪ ነኝ፣ ጥሩ አስተማሪ ነኝ። ነገ ደግሞ አንቺ ከኔ ጋር ቆመሽ ልታገለግል ትችያለሽ። እዚሁ አዲስ አበባ ቢሆን ይኸው አዲስ አበባ እኮ ነው ያለሁት እኔ። ስለዚህ እኔ አሁን አንቺ እና እኔ አንድ መድረክ ላይ አናገለግልም። እኔና አንቺ አንድ መድረክ ላይ አየሽ፣ ለምን ትሸማቀቂያለሽ? ስለዚህ አገልጋይን ኤልሳ በቃ ምንድን ነው በሱ የበላሽው ቀብድ ያለ እንዴ? እና ነብይት ካልተባልሽ መልሽ የሚልሽ ሰው አለ። በቃ አገልጋይ መሆንሽን እስቲ እንትን በይ። ከጌታ ያልሆነማ ጠፋ። ምን ኢትዮጵያ ውስጥማ ስለጠፉ እኮ ነው ማውራሽ። የትኛው ነብይ ነው ኢትዮጵያ ውስጥ ያለ አሁን በህይወት? የት አለ ነብይ? ጠፉ አይደል? ከእግዚአብሔር ስላልሆኑ ሰፈር ለሰፈር ቤት ለቤት ሄዶ መልእክት አለኝ ምናምን ማለት ነው እንዴ መኖር? እሱ አይደለም እኮ መኖር በአደባባይ ነው፣ በግልጽ ነው መኖር ማለት። ስለዚህ ይቅርብሽ። እኔ ደግሞ በዚህ ጉዳይ ማንንም አልፋታም። ትሸማቀቃላችሁ፣ ትጎዳላችሁ። ስለዚህ ይቅርባችሁ። ስለዚህ አገልጋይ መሆን አቅቶት ሰው ነብይ፣ ፓስተር፣ ሐዋርያ ሰላም ነው ወይ? ታደስ አብትሽ ቦረ ነው። ሰላም ነው ማለት እግዚአብሔር ይመስገን። እንትሎ ምንድን ነው ወላይታ በጣም እንደ ጮማ በልቴ ትሄዳለህ። ምን አለ አንተ? እኔ 200 ምናምን ኪሎ ሜትር ላይ ነው ያለከው። አሁን ወደ ለነሱም ጨምር እንጂ
አንተ ምንድን ነው የምትሰራው? ወደ ስራ ላይ ምንድን ነው ያንተ? ታንተ ምንድን ነው ያንተ ስራ? ሄሎ ላስወጣህ ነው እኔ እዛ ታወራለህ እንዴ? ውስጥ ታወራለህ እንዴ? እዚህ እንትን ላይ ገብተህ መቀለጃ መሰለህ እንዴ? እኔ ፔጅ ስላስገባው እዛ ታወራለህ እንዴ? እዚህ ላይቭ ላይ ገብተህ ኡመር አወል አላስገባህም። አም ሶሪ ስለማላቅህ። ኤልሳ ነይ ግቢና እስኪ ትንሽ እናውራ። ግድ የለሽም። ያው ያኔ ተጣልተን ነበር፣ አሁን ታርቀናል። ነይ ግቢና፣ ግድ የለሽም። ነይ እስኪ ግቢና እናውራ። እኔ አገልጋይ በሚለው ቢቀየር ፕሮፋይልሽ በጣም ደስ ይለኛል። እውነቴን ነው የምልሽ። ለአንቺም ለምን ትሸማቀቅ ያለሽ? ያው አይቻለሁ፣ ባልሽን አይቻለሁ፣ ልጆችሽን አይቻለሁ አይደል? ለምን ትሸማቀቅ ያለሽ? ያሳፍራል። ኢትዮጵያ ውስጥ ነብይ ነኝ የሚል በጣም ነው የሚያሳፍረው። ስለዚህ ይቅርብሽ። አገልጋይ በሚለው ዛሬ አገልጋይ ቀልድ ነው እንደ ኢትዮጵያ ውስጥ አገልጋይ ያውም የወንጌል አገልጋይ የክርስቶስ አገልጋይ ቴነኝና እኮ ትልቅ ክብር እኮ ነው። ትልቅ ክብር ነው። ፈራኝ ምናምን ትላለህ እንዴ? ዱጣ በእናትህ ከየት እንደመጣ ዝም ብለህ መስፍን መጃ ናግባ እስቲ እና አገልጋይ እንሆንለት። አገልጋይ እንሆን እስቲ። ይቅርብን ፓስተሩ ምናምን። ኧረ በስመ አብ መነገጃ የሆነበት መነገጃ ሆነ እኮ። ፓስተር ነኝ፣ ሐዋርያ ነኝ፣ ነቢይ ነኝ እየተባለ መነገጃ። እንዴት አይነት ነገር! እንዴት አይነት ሀገር ውስጥ ነው ግን አሁን? እግዚአብሔር ወይ! አሁን እኮ ብዙ እኮ አገልጋይ ቀልድ ነው እንዴ? አገልጋይ እኮ የወንጌል አገልጋይ ማለት ትልቅ ክብር እኮ ነው። ተዉት በቃ። ይሄ ነቢይ ምናምን ሐዋርያ የሚለውን ተዉት በቃ ተዉት። እስቲ አገልጋይ ሆኑና አሳዩን እስቲ። አይ የምሬን ነው። ወይ ጌቱ ወዳጄ እንዴት ነህ? ደህና ነው ወይ? ኤልሲ ግዴለሽም በቃ እንትን ነቢይ የሚለውን አንሺ፣ ከቲክቶክ ላይ አንሺውና እንትን የሚለውን በቃ አገልጋይ የሚለውን ነይና እኔ በደንብ እንትን ሰጥሻለሁ። እግዚአብሔርን ቃል ታካፊያለሽ፣ መዘመር ከቻልሽ ትዘምሪያለሽ። ያው የኔ ፔጅ ላይ መጸለይ ምናምን ስላልተጀመረ ነው እንጂ ስለ ሀገር እንድንጸልይ ስለ መንግስታት እንድንጸልይ። እሺ ግን ስትመጪ ወይ በነብይነትሽ ጉዳይ ላይ እንግዲህ የምትጠየቂውን ጥያቄ ለመመለስ ትመጫለሽ፣ ወይ ደግሞ ነብይነቱን አንስተሽ አገልጋይ በሚለው ደግሞ መጥተሽ ታገለግያለሽ። እሱን እያሰብሽበት ቆይ። ስለነበረን ጊዜ ቴንኪዩ። መሄድ ትችያለሽ። ያው ሰዓቱም እንግዲህ የምሽት ፕሮግራም ላለው ሰው እኔ ፔጅ ውስጥ ነብይ ምናምን የሚባል ነገር ሐዋርያ የሚባል ነገር እኔ ፔጅ ውስጥ አይሰራም። እኔ ፔጅ ውስጥ እኮ ጽድት ያለች ከሆነች ደግሞ አይ ጽድት ያለች እንኳን አይደለችም። ያው ትንቢት ትናገር ይሆናል። ትንቢት ደግሞ የእንትንም የነብይነት አንዱ መስፈርት ነው እንጂ ትንቢት የተናገረ ሁሉ ነብይ ነው ብላችሁ መስክሩ። ማላቃችሁ ሰዎች በጌታ ገዝታ አጠይቁኝ። ልትረብሹን ስለምትችሉ ህይወት አባተ እና በእግዚአብሔር ቃል ጉዳይ ስለዚህ ትንቢት እኛ ትናገሩ አላልንም እኮ። ትንቢት ተናገሩ፣ አጋንንትን አውጡ። ግን ነብይ ነኝ ምናምን ብላችሁ አትንጠራሩ። እሱ ትክክል አይመጣም ነው። ትክክል አይመጣም እሱ። አይ አላወኩም እገሌ ነኝ በለኝና
ምን ያደርግልኛል? በቂ ነው።